እንዴ ልታረጊ ነው በይጠየቋት ወረቀትሽን አስጨረሽ አስተካከልሽ ስላት አላስተካከልኩም አልችኝ። ይኸውልሽ የእሱን ወረቀት ስላስተካከልኩና እኔ እግዚአብሔር ረድቶኝ ስራ ስላገኘሁለት አንቺ በዚህ አፉ ስለወጣ በአፉ ተጠቅመሽ ወረቀትሽን ካስተካከልሽ የልጅቷ ቀላል ይሆናል። እናትና አባት ከተስማሙ ያሷ ቀላል ይሆናል እና በቀላሉ ይሰራል። አንቺ ወረቀትሽን አስተካከል መጀመሪያ፣ የአንቺ ይስተካከል። በዚህ ተነጋገርን። ወርቅ ሽጪልኝ ለጓደኞችሽ አለችኝ ስትለኝ ጊዜ እኔ ወርቅ የሚገዛ ጓደኛ የለኝም፣ ግን የሚሸጥ የሚገዛ ሰው ካለ እነግርሻለሁ። በአሁኑ ሰዓት ግን ሁሉ ወረቀቱን እያስተካከለ ስለሆነ ማንም ብር ሀቢማ ማንም ብር አለኝ ብሎ የሚሰጥሽ የለም። ሁሉም ወረቀታቸውን የሚያስተካክሉበት ሰዓት ነው። ሁሉም ብር ይፈልጋል። ሁሉም ሰው በዛቱ ብር ይፈልጋል። ማንንም መጠየቅ አልችልም። እቁብ አለኝ። እቁቤ ሲደርስ ምናልባት ብድር ካገኘሽ ያገኘሽውን የሞላሹ ሙይና የጎደለሽን እቁቤ ሲደርስ ሰዓቱ ሲደርስ እኔ ከእቁቤ ላንስቼ እሰጥሻለሁ። በዚህ ተነጋገርን፣ ጨረስን። ከተወሰነ ቀናቶች በኋላ በአዲስ ሀሳብ መጣች። የሆነ አረብ ገባ፣ በመሀል አረብ ገባ፣ ይሳደባል። እሱ ሲሰድበው እሱ የሚሰድበውን አረብኛ ወደ እኔ ፎርዋርድ ያደርጋል። እሰማዋለሁ፣ አልመልስላትም። የመጨረሻ ላይ እኔን ለመሳደብ ደረጃ ደረሰች። አልፌያታለሁ። ከዚህ በፊት በይቅርታ ተላልፈናል፣ ዘግተናል። ስድብ ውስጥ አትግቢ። ልጅቷን የምትች ከሆነ ይዘሽ ሂጂና ማሳደግ አቅም የለኝም ካልሽ ኢትዮጵያ አየር መንገድ እህቴ ወይ እናቴ ቆሞ ይጠብቁሻል። ለሁለት አንዱ ለእናቴ ወይ ለእህቴ ስጪ። ማሳደግ ማትች ከሆነ እዚህ ግን እኔ ሰው ቤት ነው የምሰራው። የአንቺን ልጅ የሚያዝ አቅም የለኝም። እሱ ደግሞ ደሞዙ በቂ አይደለም ልጅ የሚያሳደጊያ። እንስማማና ልጅቷን ይዘሽ ሂጂ። የሆነ ቀን ሄዱ አብረው ተያይዞ፣ እኔ ከመሄዴ በፊት ኤምባሲ ሄዱ። ተያይዘው ሲሄዱ ምን እንዳሏቸው አላውቅም። ምን አላቸው? ሰኞ ተመልሰን እንመጣለን። ሰኞ 12 ሰዓት ያለችው እኔ 12 ሰዓት ገና ከእንቅልፌም አልተነሳሁም። 12 ሰዓት እኔ ልጆቹን ትምህርት ቤት ለማዘጋጃ የምነሳበት 6 ሰዓት ጠዋት ልጆች ትምህርት ቤት የማደርስበት ሰዓት ነው። 7 ሰዓት ልጆች ትምህርት ቤት አደርሳለሁ። 7 ሰዓት ላይ ተነስቼ ልጆች ትምህርት ቤት አድርሼ ነው የሄድኩት። እሷ ጋር ሄድኩኝ። ልጅ ስለያዙ ቀድሜ ያገቡ። እስቲ ትላከው ማን የተሳደበው? ከእግር ጥፍሬ እስከ ራስ ፀጉሬ በስድብ ያከናነበኝ ማን ነው? እሱ አይደለች እንዴ? ስታለቀስ እስቲ አላዘነችልሽም ብለሽ ጠይቂያት። ያለኝ 200 ድራም ነበር ኪሴ። አታልቅሺ፣ በቃ ዲኤንኤ ምርመራ ይደረግና ስጩና መመለስ የምትፈልጊ ከሆነ አንቺ እንኳን ባይሳካልሽና ባትመጪ ልጅቷን ይዞ ለመውጣት እንዲችል ዲኤንኤ ምርመራ ይደረግና ሂጂ። ከቻልሽ ከመጣሽ ነይ፣ ካልመጣሽ ደግሞ እሱ ልጅቷን ያደርሳል። እዚህ የማሳደግ አቅም የለንም። እኔ የለኝም፣ እሱም አቅሙ የለውም። የቤት ክራይ አለ ሀቢባ፣ ልጅቷን የምትያዝበት 1500 የሚከፈል አለ። ኦኬ፣ ቀለቡ አለ። እንዴት ነው የሚሆነው በሱ ደሞዝ? እኔ ህይወት የለኝም፣ እኔ ቤተሰብ የለኝም፣ እኔ ህይወት የራሴ ህይወት የለኝም። ሁሌ የእሷን ልጅ ሳታድግ ልኖር ነው? እስኪ ለራስሽ አንቺ ራስሽ አስቢ። እኔም እኮ ልጅ አለኝ፣ እኔ ቤተሰብ አለኝ እኮ እንዴ። ምንም አልተናገረችም። ተስማማን። ኦኬ፣ ዲኤንኤ ይደረጋል። ምንድን ነው የምትፈልጊው አልኳት። ገን ሳንቲም የለኝም ማለት 200 ብር አለኝ። 100 ድራሙን ሰጂ፣ 100 ድራሙን እኔ እፈልጓለሁ። በቃ ፕሪንት አድርጊና እንትን በይና ልጅቷን ዲኤንኤ ሆስፒታል የዛለታ ደግሞ እግዚአብሔር ሲረዳው እሱ ሆስፒታል እየፈለገ ነበረ የዲኤንኤ ምርመራ የሚደረግበት ማለት ነው። ኦኬ፣ ያ የተላላከው ነበረ ከሆስፒታል ጋር መሴ ተላልኮ ነበር። እሱ አለ። ከዛ እሱ ለዱባይ ስራ ሄዷል። ዱባይ ነው ያለው። ተደወለለት። ከፖሊስ ነው የተደወለው። መጀመሪያ ልጅቷ ደወለች ለሱ። ስደውልለት ወደ እኔ ደወለች። አንቺ የሰው ልጅ ወረቀት የሌላት ልጅ እንዴት ነው የተቀበልሽው አልኳት። ጠዋት ያየሁሽ ልጅ ነሽ አለችኝ። አዎ አለችኝ። እኔም እኮ ወረቀት የማሰራ ሰው ነኝ። እኔ አደጋ ውስጥ እንዴት ወድቃለሁ አለች። ስትል ጊዜ ይኸውልሽ እኔ ልጅቷን ስወስዳት አልኳት፣ ልወስዳት እመጣለሁ። አልካደል አለችው ሀቢባ። አልካደም። ፖሊሱ ሲጠይቀው ልጅ ናት ወይ ሲለው አዎ ልጄ ናት ነው ብሎ ይመለሰው። ኦኬ፣ ልጅ ናት? አዎ ልጄ ናት። ምን አንቺ ደወለልኝ ፖሊሱ። ምን ሆነሽ አለኝ። እኔ እህቱ ነኝ። የልጅቷ አምቷ ነሽ አለኝ። አምቷ ነሽ አለኝ። አዎ አክስቷ ነኝ እኔ። እንግዲያውስ እንዲህ ቦታ ቆመናል ነው አለ። ቆይ እሺ፣ ከዱባይ እየተመለሰ ነው። እየተመለሰ ስለሆነ አብረን ተያይዘን እንመጣለን። ተመለስን ከዱባይ። የአንድ ግብፃዊ ይዟታል ልጅቷን። እኛ መጣም ደረስን። ፖሊሱ ቆሟል። ተያይዘን ጣቢያ ሄድን። ልጅቷ ወዲያውኑ አባቷን ስታይ ወደ አባቷን ሄደችው። እንትኑ መጣ፣ ዋናቸው መጣ። ምንድን ነው አለ። እንዲህ ነው መርማሪው አስገባ። ጠየቀን።
ይሄ ነው የፈጠረው። ልጅን አታምንበታለህ? አዎ። አምነህ ትቀበላለህ? አዎ እቀበላለሁ አለ። ሌሊት ቁጭ ብለን አድረን ቃለ መጠይቅ ተደርጎ የግብፁ ልጅ ይሄ ግብፃዊም ተቀምጦ አብሮን ቁጭ ብሎ ሌሊቱን ሙሉ አድረን ፖሊስ ጣቢያ እናቷ ስሟ ማን ነው? የእናቷን ስም የእሱን ስም ሰተን የኔን ስም ሰጥቼ መታወቂያን አስይዤ መታወቂያን አስይዞ የግብፁም ገብቶ ምስክርነት ሰጥቶ ጨርሶ እንዴት ነው ያገኘሃት ስለው ጊዜ ባዶ ቤት ነው ያገኘኋት አለኝ። በጣም ደነገጥኩ፣ ተንቀጠቀጥኩኝ። ሀቢባ በጣም ባዶ ቤት ነው ያገኘኋት አልኩት። ልብሷ ብቻና እሷ ልጅቷን ብቻ ነው ያገኘኋት አለች። ልጅቷ ፈርታ የሰጠቻት ልጅ ሰጥቻታለሁ ያለቻት ልጅ ለእኔ ለወንድሜ የደወለችው ልጅ ወስዳ የነበሩበት 7ኛ ላይ ግብጾቹ አጠገብ ወስዳ ነው የጣለችው። ልጅቷን ማለት ነው። ባዶ ቤት ነው ያገኘናት ልጅቷን፣ ባዶ ቤት። አንቺ እናት አይደለሽ? እስኪ አንድ ጥያቄ ልጠይቅሽ ሀቢባ፣ ለዛውም በችግር በረሃብ ተቸግረሽ በስንት መከራ ፈርተሽ ምን ብለሽ አመጣሽ የወለድሽው ልጅ እንዴት ነው አንቺ ጨክነሽ እንዴት ባዶ ቤት ጥለሽ የምትሄጂው? አዎ እኔ ብያለሁ፣ ያለ ህጋዊ ያልሆነ ነገር አልፈልግም ብያለሁ። በህግ ከመጀመሪያ እስከ መጨረሻው ነግሬሻለሁ። በህጋዊ መንገድ ወስዳታለሁ ብዬሻለሁ። በህጋዊ መንገድ ወስዳታለሁ። እስኪ የቱ ጋር ነው ጥፋቱ ሀቢባ? እሺ ህፃኗ ባዶ ቤት ብቻዋን ከተገኘች ህፃኗ መቼም ስልክ ደውላ አባቴን አውሰደኝ ባዶ ቤት ተጥያለሁ ማለት አትችልም። አባቴው በምን አወቀ ህፃኗን ባዶ ቤት ጥላት ከሄደች? ኦኬ እንትን ሙዩቱ እኔ ስትሳውራ ትሰሚኛለሽ አይደል? ኦኬ ማን እንዳላደወለለት ታውቂያለሽ? ልጅቷ እና ልጅህን ውሰድ እሷ ተሳፍራለች ብላ አንዲት ልጅ ደወለችለት። ኦኬ ቆይ ልነግርሽ ነው። አንቺ ለምን ኖ አይደለም እኛ ይኸውልሽ ልጅቷ አልሰማሽኝም እኮ ልጅቷ ለወንድሜ ደወለችለት። ወንድሜ ደግሞ ለምን ተቀበልሻት? ጠዋት አልነበርሽ ወይ? ለምን ተቀበልሻት? ለምን ተቀበልሻት? ልጅቷ ለምን ተቀበልሻት? ጠዋት ሰምተሽ የለ ወይ? በህጋዊ መንገድ ነው ልጅቷን የምንወስዳት ስንል ሰምተሽ የለ አልነበር ወይ? ለምን ተቀበልሻት? ኦኬ ይህን ስትባል ልጅቷ ከዛ እሱ ምን አለ? በቃ ችግር የለውም እኔ ፖሊስ ይዤ መጥቼ በህጋዊ መንገድ ወስዳታለሁ እንጂ እንዲሁ አልወስዳትም አለ። እንዲሁ አልወስዳትም ፖሊስ ይዤ መጥቼ ወስዳለሁ ብሎ ሲል ልጅቷ ወስዳ ልጅቷን አስቀምጠቻት። ኦኬ ልጁ ደግሞ ያ ግብፁ ደግሞ ፖሊስ ጠርቶ መጣ። አከራይም ይሁን ምንም ይሁን አላውቅም። ፖሊሱ ግብፃዊ ነው ግን ለፖሊስ የደወለው። ቆይ አስጨርሽ። ቆይ ገና ሳትገቢ ኮመንት ላይ ሀቢባ አስገብኝ እየዋሸች ነው አንቺ ጨካኝ ነሽ ባዶ ቤት ጥለሻት ነው የሄድሽው ብለሽ ጻፍ። ባዶ ቤት ልክ ባዶ ቤት ይኸውልሽ ሀቢባ በእኔ ጭንቅላት ልጅ ነው ወልዳታለች። እሱን ታዩ ልጇ ናት፣ ወንድ ልጅ ነው እሱ። እንዴት ነው እሷ ልጅን ያህል ጥላ ባያነሳትስ? በየትኛው እምነት ነው አምና ነው ልጇን ጥላ የምትሄደው? እስኪ ንገሪኝ መልሽ። ማንሳት እንደ አባት ማንሳት ግዴታው ስለሆነ ያነሳታል። በዛ አላነሳትም አልወስዳት ደግሞ ይኸውልሽ አይረዳኝም ላለችው ማለት ነው በየ15 ቀኑ ኒዶ ወተት በገንዘቤ ነው ስሰጣት የነበረው ነግሬሻ። አይረዳኝም ላለችው ልመልስልሽ በየ15 ቀኑ ባዶ አትልቅ ምንትን አትልም አታወራም። ፎቶ አንስታ ባዶ ኒዶ እንትን ነው የምትልቀው። ዳይፐርና ወተት ነው ልጅቷ የምትበላው። ዳይፐርና ወተት ነው። ዳይፐር ወተት በየ15 ቀኑ የማይቋርጥ ነው። ኦኬ አያይም ላለችው ልጁን መጥቶ አያያትም ላለችው እንዴት ነው ታዲያ ልጁን ካላየ ልጅቷ አባ ብላ ልጅቷ ፖሊስ ጣቢያ በፖሊሶች ፊት አባ ብላ ያቀፈችው? አሁን እኮ አንድ ነገር ልንገርሽ፣ ይመጣል ቤት እሱ ጎረቤት የሚያውቃል። ግን ሲመጣ ሜቢ አንድ ወተት ይዞ ቢመጣ ነው ምንም አይነት። ወይኔ ሀቢባ እግዚአብሔር ምስክሬ ነው አይደለም ወስዶ እኔ ይኸውልሽ ወንድም አለኝ ሌላ ወንድም አለኝ ሲመጣ ለረፍት እሷ ሲመጣ ሄዶ ያሉበት ሰፈር ቅርብ ስለሆነ ሄዶ አንስቶ ወስዶ ልጅቷ ጋራ ወስዶ አብልቶ አጠጥቶ አብሮ መኪና ላይ በመኪና ነው ይዞት የሚሄደው። አብሮ ወንድሜም ይሄም አባቷም አንድ ላይ ሄደው በልተው ጠጥተው ሲሄድ አምጥተውልኝ ለምን ደጄ እንዳትደርሱብኝ ያንተ ልጅ አይደለችም ቤቴ እንዳትመጣ እንዳትደርስብኝ። ማን ያለው? እራሷ እንዳትደርስብኝ ቤቴ ስላለችው እኔ አልሄድም። እሱ ይሄዳል፣ ልጁ ናት ያያታል። እኔ ግን አልሄድም። ግን ልክ ስወጣ በረፍቴ እወርዳለሁ፣ ሄዳለሁ፣ ታች ጠብቃታለሁ፣ ይዛታለሁ፣ አጫውታታለሁ። አብረን በልተን ይዞ ወደ ቤት ይሄዳል። ኦኬ አሁን እዚህ ጋር አንድ ነገር የምነግርሽ ነገር እሷ ተበድያለሁ ላለችው ማንም የበደላት ሰው የለም። እግዚአብሔር በሚያውቀው ተበድያለሁ ላለችው ነው የምልሽ። አልተበደለችም። ኦኬ ስትሄድ ጥላት ነሄድ ነው። አንቺ ለራስ በህሊናሽ መስክሪ። እኛ ነግሬያታለሁ፣ በህግ ነው የምቀበልሽ ብያታለሁ። የሄድኩት በህግ ነው። ኦኬ ዲኤንኤ ምርመራ አድርግ ተባለ። ዲኤንኤ ምርመራ ተደረገ። ምርመራ ተደርጎ ከፖሊስ ፍርድ ቤት ቀርቦ ነው ልጅቷን የወሰደው። አሁን የተፈረደት በቅርብ በፍርድ ቤት አረጋግጦ
አረጋግጦ ነው ልጅቷን የተቀበለው። ወሰደ። ሚስት ላለችው ሚስቱ አይደለችም። እኔ ነኝ ያመጣኋት ሀቢባ። እኔ ለምኜ 3 ቀን ጓደኛዬን ለመንኳት ሰው እስከሚገኝ ድረስ። ኦኬ ልጅቷን ሳገኛት ለመንኳት። ኦኬ ለምኜ ያዥልኝ አልኳት። ከዛ ሆና አስፈራራች። ምን ላከች መሰለሽ? ምን አለች? ድምጿ አለ ያለችው ማለት ነው። እልክልሻለሁ በውስጥ ቴሌግራም ምናምን ካለሽ። ምንድን ነው ያለችው መሰለሽ? ልጁ ነው ወንድ ልጅ ነው። ልጅቷን ብሎኩን አንስተ ልጅቷን የማታሳያት ከሆነ ለቤተሰብ ስጋ አለችው ብሎ እንዲህ ነው ያለው ቃል በቃል። ልጁ ልታሰሚኝ ትችያለሽ፣ ልትልኪልኝ ትችያለሽ። እሱ ጋር ነው እልክልሻለሁ በቴሌግራም እልክልሽና ታሰሚያታለሽ። ኦኬ እሱ ጋር አለ መሴጁ። ጓደኛዋ የቀረጸችውን መኪና ውስጥ ኤምባሲ ይዛችኋት ስትሄዱ እንዴት እየሰደበችኋት እያመነጫቃችኋት። በትክክል አዎ፣ ካለ ትላ የቀረጸችውን ታሳየናለች። ትክክል አዎ፣ ታሳይ ትምጣ። እኔም የሀገር መሴጅ ከአጅማን ጓደኛዋ ጀምሬ አጅማን አለች የተባለችዋን ጓደኛ ጨምሬ አመጣልሻለሁ። አብራቸው ስትኖር የነበረው ይሄ እንትን ፎቆ የለም እዛ ወደ ሲዳር አካባቢ ያለው ናቪጌት የነበረችበት አካባቢ እኔ ከሻርጃ ያመጣኋቸው እኔ ነገራችን ላይ ስትወልድ ሄጄ ያሉበት ሁኔታ ሳይ ደስ ማይል ስለሆነ ያመጣኋት ነው። የተጋጨብኝን ነገር ልንገርሽ። አንቺ ልጅቷን ስታገኛት የወንድምሽን ልጅ በጣም የምግብ እጥረት ጎድቷት ነበር አይደል? አሁንም የምግብ እጥረት አሁን አትበላ። 2 ሩዝ ማንኪያ ከበላች በቂ ነው። ስታገኛት እሷ ጥላት ስትሄድ በጣም የምግብ እጥረት ነበረባት። ዳት ሚንስ እናትየው ድሃ ናት፣ የምታበላት የላትም። ግን አንቺ እንደምትረጃት በየወሩ ደሞዝሽ በእሷ እንደሚያልቅ ነበር ስትነግሪኝ የነበረውና በትክክል ነገሮች አይጋጩም። ለምን መሰለሽ አይጋጩም ያልኩሽ? እንዴት እንደሆነ ልንገርሽ። ከዚህ በፊት እኔ ቆይ አሁን ቅድም ጀምሬልሽ ነበር የሆነ ቦታ ላይ አትድረሱብኝ። የቤት ክራይ ካቆምኩ በኋላ የሁሉ የመጣው ቅጅት እኔ የቤት ክራይ ካቆምኩበት ሰዓት ጀምሮ ነው። ኦኬ የቤት ክራይ አቆምኩኝ። የቤት ክራይ ክፈይ፣ እኔ ቀለብ ሸምታለሁ። እሱ ስራ እስከሚይዝ ወረቀቱ ሰምተሽን ከሆነ ወረቀቱን እስከማስተካከል ድረስ የቤት ክራይ ቻይ ወጥተሽ ፓርታይም እንደዚህ ፈላልኪ ስሪ፣ እኔ ደግሞ ሌላውን እሽላለሁ አልኳትኝ። ኦኬ ተስማማል። ወደ 2 ወር 3 ወር በእንደዚህ አይነት እንትን ዘለቅን። የቤት ክራይ አልቻልም። በመሀል ግጭት ተፈጠረ። አይመለከተኝም ስለነሱ ጉዳይ። ኦኬ ግጭት ሲፈጠር ጓደኛ ይላኩባት። ሚኪ የሚባል ጓደኛ አለኝ። ኦኬ ሹፌር ካር ሊፍት የሚሰራ ላኩባት። ኦኬ ላኩባትኝ። ልጇ አይደለችም፣ ከቤት ይውጣ፣ ልጄን ይዤ ማስተዳደር እችላለሁ፣ ልጄ ጋር እንዳይደርስ አለች። ልጄው አይደለችም አለች። ኦኬ አትድረሱብኝ አለች። ብለሻል ይሄንን ቃል አቡ ከነግሬሻለሁ እኮ ከአጅማን ከመጣች በኋላ በቃ እሱ ከኔ ኋላ የሚያወሩትን የንቀት ምናምን ነገር ሲያሳየኝ በጣም ይንቀኛል። ቤቱ ውስጥ ከኔ ልጅቷን አስቀምጦ ጎረቤት ነው። ከዛም በኋላ ውጣልኝ በቃ። ከዛ ልጅ አይደለችም ብሎም ነው የሚያምነው። አልኩሽ እኮ ሰው ቀላችችማ ያንተ ልጅ አይደለችም። እና ያቺ አጅማን ያለችው ራሱ ሚሚ እኮ ልጅክ አይደለችም እያለች ነው ከኔ ሪከርድ እያደረገች ትሰጠዋለች። ብትይም ባትይም እኮ ማለት እውነቱን ነው መናገር ያለብሽ። ብትይም አይፈረድብሽም። ባሏ የሚማግጥባት ሴት፣ ባሏ የሚንቃት ሴት ልጅክ ያንተ አይደለችም ውጣልኝ ከቤት ብትል ትክክል ናት። ከደረሰባት ነገር አንጻር ብትይ እንኳን ትክክል ነው። ይኸው ዛሬ እኮ ሀቅሾታል እኮ ዲኤንኤ ተሰብስቦ እያለ ነው ሂዱ ዲኤንኤ ተመርምራ እኮ ልጁ የራሱ እኮ ታውቋል። አሁን እኮ አንቺ እኮ ከሌላ ሰው አልወለድሻትም፣ ከሱ ወለድሻት። ሀቅሽ እኮ ወጥቷል። ገባሽ? ስለዚህ አንቺ በሰዓቱ የእሱ ልጅ እንደሆነችም እያወቅሽ ኦልሬዲ አንቺ ብቻ አለው። ግን አቡዬ በንዴት የምትይው አለሽ አይደለ? ስትናደጂ ምናምን ሄዱ ጣልን ብዬ በሰው ቤት ነው እንደውም ተሰብስቦ ነው በቃ አብሮኝ ያሉት ስሜቴ ይገባቸዋል። ለምን እንደዛ ያልኩት ማለት ነው። ከዛም ውጣልኝ አልኩ። ከዛም በኋላ እኮ በቃ እና ልጅን ያት እያልኩ ለምኜዋለሁ። እሷን በቃ ይቅር በይው፣ ልቡን ሰበርሹ፣ ከቤት እንደዚህ ብለሹ ልጅ አይደለችም ብለሽ እሺ በቃ ይቅርታ አልኩ። በእውነት አልቅሼ ነው ለ3 ኮንፈረንስ አድርገን አውርተን አልቅሼ ነው በቃ ውስጤ በደልም ብሎን አልቅሼ ይቅርታ ብዬዋለሁ። እንደዚህ ስላለው ይቅርታ ብዬው ከዛም በኋላም እኮ አቡ ከቤቱ የመጣ ምግብ አለ እያለ ቋጥርለታለሁ፣ ይበላል። ልጁን አጫውቶ ቡና ካለ ይጠጣል፣ ይሄዳል። ጥል እኮ የለ በቃ እነሱ አሁን የድሮ እንደዚህ ሰደበችኝ ያሉ እኛ በይቅርታ ዘግተነዋል እኮ። አሁን እኛ ያጋጨን እችን ለምን ልጅቷ ጥርሽ ለምን ጥርሽ? ኦኬ ሀቢባ አሁን እኔ ጊዜሽ ነው እሙ ስንት ጊዜሽ ነው ኢትዮጵያ ከገባሽ? አቡ ልክ አንቺ ለምን ለእኔ የሚያልሽኝ ስምሽን ሚሚ ነው የምባለው። እሙም ነው እሙ። የዛኔ እሙ ያልኳት የፌስቡክ ስሜ እሙ ስለነበር ነው። ግን እሙ ነው ስም። አጅማን የምትታወቂው በምንድን ሚሚ ነው የሚያውቁኝ። ሚሚ ነው። ኢትዮጵያ ከገባሽ ስንት ጊዜ ሆነሽ? አፉ ልክ ሲያልቅ የመጀመሪያ አፉ እኔ አውት ፓስ ምናምን ወደዚህ ልመጣ ስል ሌላኛ